ሚስቱ ሆስተስ ነበረች። በጣም ይዋደዳሉ። ማይለያዩ ባልና ሚስቶች ናቸው። 8 ዓመት እንደሆናቸው ከተጋቡ ነገሩኝ። ዘመን ሞከራቸው አልኳቸው። ያው መንፈሳዊ አለ፣ ጸሎቱ አለ፣ ከዛ ሕክምናው አለ፣ አሜሪካ ነው ያሉት ቦታ ሁሉንም ነገር ሞክረዋል። በ4 ወሩ ነው ምናምን በዋትስአፕ የማይገባ ፒክቸር ልኮልኛል። ያልጠየቅነው እንኳን ሊሆን ይችላል ፈጣሪ ግን የለመንሽውን ይሰጥሻል። ያለመንሽውን ደግሞ በልብሽ የተመኘሽውን ደግሞ እሱንም ስለሚያነብ ይሰጥሻል። ጊዜ የልብ መሻትን ይሰጣል። እንዴት? ጊዜ የልብን መሻት ይሰጣል። አሁን ደግሞ ለዚህ አንድ ምሳሌ ልንገርሽ። እሺ። ዋሽንግተን ዲሲ ነው ቦታው እና ለሆነ ፕሮግራም ሄጄ ከዓመታት በፊት ነው። አንድ በጣም ጥሩ ልጅ አገኘሁ እና እሱና ሚስቱ በዛ ቸርች አካባቢ ያገለግላሉ። በጣም ይዘምራል ልጁ። የሚገርም ወርሺፕ ሊደርስ የሚባለው የሚገርም ድምፅ አለው። ሚስቱ ሆስተስ ነበረች። በጣም ይዋደዳሉ። ማይለያዩ ባልና ሚስቶች ናቸው። በጣም ነው የሚዋደዱት እና ያገኘኋቸው። አሁን ወደ ቤታቸው ይዘውኝ ይሄዳሉ። ራት ጋብዘውኝ ወደ ቤታቸው እየሄድን እኔ መጠየቅ ባልና ሚስቶችን እፈራለሁ። ልጆች አላቸው ወይ ብዬ አልልም። ምናልባት ከሌላቸው ቅር ሌላቸው ስለሚችል አልጠይቅም። ግን ወደ ቤት ልንገባ አካባቢ 8 ዓመት እንደሆናቸው ከተጋቡ ነገሩኝ። ከዛ ቤት ስንገባ ልጅ የለንም አሉ። እምቢ አለናል። ራሳቸው ነገሩ። ያው ገባው ቤት ውስጥ የሉም ልጆች። አልጠየቅም፣ ምን ይፈራሉ። ከዛ ልጅ እምቢ አለናል። ዘመን ሞከራቸው አልኳቸው። ያው መንፈሳዊ አለ፣ ጸሎቱ አለ፣ ከዛ ሕክምናው አለ፣ አሜሪካ ነው ያሉት ቦታ ሁሉንም ነገር ሞክረዋል። የሚሞከረውን ነገር በሙሉ ሞክረው ጊቭ አፕ አድርገዋል። ከዛ እኔ ምን እንደነካኝ አላውቅም። አንድ ልጅ ነው የምትፈልጉት? መንታ ነው አልኳቸው። ከዛ ሚስትየዋ የተናደደችብኝ ምን ለማለት ፈልገው ነው? ሳትናደዳት ቀርማ ሳያት ዝም ብላ ነው ያየችኝና አንድ ነው የምትፈልጉት ግን መንታ ነው አልኳቸው። ከዛ እኔ መንታ ወዳለሁ አለኝ መሰለኝ እሱ። ከዛ ከሆነ አይቀር እንዲዘይቶ ከመጣ መንታ ቢሆን ነው ጥሩ አልኩኝ። ዝም ምን ያለችው እሷ ዝም እና አላውቅም፣ ተናዳ ይሁን ምን ይሁን አላውቅም። ቆይና ያው ጸለይን፣ ኖርማል ጸሎት ጸለይን፣ ራት በላን። ከዛ እኔ ሌላ ጨርሼ ነበር ፕሮግራሜን፣ ወደ አዲስ አበባ ተመለስኩ። በ4 ወሩ ነው ምናምን በዋትስአፕ የማይገባ ፒክቸር ልኮልኛል። ባልየው አይገባም ፒክቸሩ እና ምንድነው የአልትራሳውንድ መሆኑን ያወቁት በኋላ ነው። ግን አልትራሳውንድ ሆኖ እንደዚህ ክብ ነገሮች ናቸው። ብቻ ሆኖ እንዳይሆን አልኩኝ። መንታ የሚገርም ነው። መንታ ጸንሳለች። አሁን አሜሪካ ሄድኩኝ ጊዜ ፖርትላንድ ናቸው ያሉት። ከዲሲ ሙቭ አድርገው ልጆቼንማ ሳታይ አትሄድም ብሎ ነበርና ከ8 ዓመት በኋላ ከኔ ጋር አይገናኝም፣ ከኔ ጸሎት ጋር አይገናኝም። ግን መንታ ጸንሳለች። በጊዜው በጣም የሚያማምሩ 2 ልጆች፣ መንታ ልጆች ፎቶግራፍ አንስተው እንዴት ደስ ይላል። በጣም ነው የሚገርመው። በልጅ ደግሞ ምን ሆነ በጊዜው የልባቸውን መሻት ሰጣቸው። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል ይላል መዝሙረ ዳዊት ላይ። ዳዊት መዝሙረኛው ዳዊት እንደዛ ይላል። አንዳንድ ጊዜ በልባችን የምንመኛቸው የልባችን መሻት የሆኑ ነገሮች አሉ። እንፈልጋቸዋለን፣ በጣም ነው አጥብቀን የምንፈልጋቸው፣ ግን አይሆኑም እና የልብ መሻት ይኖረናል። አሁን ዛሬም ከተመልካቾቻችን ጋር ስለሆነ የልባቸው መሻት the desire of your heart ነው የሚለው። የልብ መሻት ማለት የማትናገሪው ሁሉ ሊሆን ይችላል፣ አውጥተሽ የማትናገሪው ሊሆን ይችላል። ግን ልብሽ ግን ይመኘዋል፣ ልብሽ ይፈልገዋል እና ደግሞ አይሄድም። ያ መሻት አይሄድም፣ ዝም ብሎ ውስጥሽ አለ። መፈለግንም ማድረግንም ስለሚል ነውና ጊዜ አለ። የልባችን መሻት የሚሆንበት ጊዜ አለ። ትክክል። የልባችንም መሻት ያልጠየቅነው እንኳን ሊሆን ይችላል ፈጣሪ
ግን የለመንሽውን ይሰጥሻል። ያለመንሽውን ደግሞ በልብሽ የተመኘሽውን ደግሞ እሱንም ስለሚያነብ ይሰጥሻል እና በጊዜው የልብ መሻት ይሰጣል ለማለት ነው። ጊዜ መጠበቅ ውስጥ ብዙ ነገር አለ ማለት ነው። 8 ዓመት ጠብቀዋል እንግዲህ እነዚህ ልጆች። በጣም ነው ደስ የሚለው። ቀጣይ ደግሞ ጊዜ መከራን ያሳልፋል። እንዴት ነው? ያው በጊዜ ውስጥ እንግዲህ መከራም አለ ማለፍም አለ ነው። እንዴት ነው ጊዜ መከራን የሚያሳልፈው? አሁንም ሌላ ምሳሌ ልስጥሽ። ቢሮ ካዛንቺስ ነበረኝ። ካዛንቺስ ቢሮ ነበረኝ እና እዛ ቢሮዬ አንድ ቀን አንድ ሰው መጣ። የሆነ ቦታ ላይ አውቀዋለሁ። በጣም ኃይለኛ ሰው ነው ማለት ይሄ የሚያስፈራ ሰው የለም። ወንዳ ወንድ በጣም ቁጡ ነው። ሰላም ሲልሽ ሁሉ በቁጣ ነው ሰላም የሚለው እና ሲስቅ ነው አይቼው አላውቅም። እና ቁጡ ነው፣ እንደዚህ ነው፣ ወንዳ ወንድ ነው። እንደዛ አይነት ሰው ነው እዛ ቦታ ሳውቀው። እና ቢሮ መምጣት ፈልጋለሁ አለኝ። እሺና አልኩት። መጣ። ከዛ ችግሩን እየነገረኝ ማልቀስ ጀመረ። እኔ ወንድ ልጅ እንደዛ ሲያለቅስ በህይወት አይቻለው ማለት በቃ ሊወድቅ ሁሉ ይመስላል። እንዲህ ካንጀቱ ነው የሚያለቅሰው። በጣም ነው የሚያለቅሰው። በጣም ደንግጫለሁ እኔ ማለት የማውቀው ያንን ሰው እዛ ሌላ ቦታ ላይ የማውቀው በጣም ኃይለኛ ኮስታራ ቁጡ ምናምን ሴቶች ሁሉ የሚፈሩት አይነት ነው። እና በጣም አለቀሰ። ምንድነው የሆንከው? ከዛ ነገረኝ። እየነገረኝ ያለቅሳል እና ከባድ ነው ደግሞ የሚያልፍበትም ነገር ከባድ ነው። ከቤተሰብ ጋር የተያዘ ነው። ግን በጣም ደነገጥኩ እኔ። ከዛ ወራሁት። የምሰጠውን ምክር መከርኩት። ካንስል አደረግኩት። ተለያየ። ከዛ በኋላ አላገኘሁትም። ከዛ በኋላ ያገኘሁት አሜሪካ ነው። አሜሪካ ሳገኘው በጣም ተለውጧል። ሌላ ሰው ነው የሚመስለው። ይስቃል፣ ደስተኛ ነው በጣም። እንደዛ ሆኖ አገኘሁት። ከዛ እኔ እኮ የዛ ጊዜ እኮ በጣም ደንግጬ ነበር አልኩት። ቢሮ የመጣህ ጊዜ እና ደንግጬ ነበር አልኩት። ቢሮ እኮ የመጣው ጊዜ ብሎ ለምን እንደመጣ ለማስታወስ ሞከረ። ረስቶታል። ረስቶታል። በኋላ አስታወሰ። ግን በግድ ነው ያስታወሰው። መጥቼ እኮ እንደዚህ ሳለቅስ ሁሉ አስታውሳለሁ ያለው በጥረት አስታውሰው ነው። ለምን? ረስቶታል። መከራ ውስጥ ትሆኛለሽ። ማትወጃቸው ወራቶች አሉ። ደስ የሚያሰኙሽ ጊዜዎች አሉ። ጊዜው ሲመጣና መከራው ሲያልፍ ግን ተረሻውልሽ። አሁን ይሄንን ለማመን ሊቸገሩ ይችላሉ አንዳንዶች ተመልካቾች። ቦታው ላይ ስትሆን ማመን ይከብዳል። ችግሩ ላይ ፈተናው ሰዓት ላይ ይከብዳል አይደለም? እኔም ያልኩት ጊዜ ነበር። ይሄ ማያልፍ የመሰለኝ ጊዜ ነበር የሆነ ጊዜ በህይወቴ ውስጥ። ይሄ ነገር ግን ያልፋል ብዬ ሳስብ አይታየኝም። አልፎ ከባድ ይመስለኝ ነበር። ግን ደግሞ አሁን ካለፈ በኋላ ወደ ኋላ ራሱ ለማስታወስ እንዳልከው ነው። የሆነ ቀላል ነገር ሆኖ ነው የሚታየኝ አሁን ካለፈ በኋላ አለፈ ብዬ ማለት ነውና ቦታው ላይ ስትሆን ምናልባት ተመልካቾች በዛ ሁኔታ ውስጥ ካሉ የኔማ እንዴት አያልፍ ሊሉ ይችላሉ። ግን አሁን አንቺ ስላሳለፍሽው መከራ ንገሪኝ ብልሽ ትጀምሪና ይቀልብሻል። እንደዛ ነው ሆኖ ብልሽ ትተይዋለሽ። እንደዛ ነው ሆኖ ብልሽ ትተይዋለሽ። አጭሩ ነግረሽ በሰዓቱ እኮ ያስለቀሰሽ በሰዓቱ እሳት ነው የሚለበልብ እሳት ነው መከራ። እሱ የዛ ሰዓት ያን ያህል ያስለቀሰው መከራ ነው። ነገሮች ተለውጠው እዛ ሳገኘው ግን ይሄ እንዳለፈው ውሃ ትረሳዋለህ እንደሚል ይሄ ውሃ ሲያልፍ የኛው ያየሽውን ደግመሽ አታየውም አይደለም? ልክ እንደዛ አልፏል። ረስቶታል። እዛ ጊዜ ስለው ብሎ ለማስታወስ ነው የሞከረው። ተመልካቾቻችን መከራ ውስጥ ያሉ አሉ ይኖራሉ። definitely ይሄ ማያልፍ ይመስላቸዋል። ያልፋል። ለዛውም ሲያልፍ ይረሱታል። ላያስታውሱት ነው ለወሬ ራሱ exactly እስክትረሱ ድረስ ያልፋል። እና ጊዜ ስጪው። give it time። መከራም ያልፋል። ካለፈ በኋላ ለማስታወስ እንኳን ስትሞክሪ ያስቸግራል ለማለት ነው። በጣም ደስ የሚለው